ይባርካችሁ እግዚአብሔር ይጨምርባችሁ እግዚአብሔር ይመስገን በጣም ድንቅ ጊዜ ነበረን ጌታ ይመስገን አንድ ቀን ላንብብና ቀጥታ ወደ ቀጣዩ ፕሮግራም እንሄዳለን መዝሙር 44 ቁጥር 4 ላይ እንደዚህ ይላል አምላኬና ንጉሴ አንተ ነህ ለያዕቆብ መድኃኒትህን እዘዝ ይላል አምላኬና ንጉሴ አንተ ነህ ለያዕቆብ መድኃኒትህን እዘዝ ንጉሴም አንተ ነህ አምላኬም አንተ ነህ የበላይም አንተ ነህ ገዢም አንተ ነህ ስለዚህ ለያዕቆብ መድኃኒትህን እዘዝ ብቻ በሽታውን መርምረው ችግሩን መርምረው አቅም ያጣበትን መርምረው መንገዱን መርምርና አንተ መድኃኒትን እዘዝ ይሄው አካሄዱን ይሄው አገልግሎቱን ይሄው አምልኮውን ይሄው አኗኗሩን ይሄውና መድኃኒትህን እዘዝ ከሳተበት እንዲመለስ ከታመመበት እንዲፈወስ መድኃኒትህን እዘዝ አለው አንተ የምታዘው መድኃኒት ነው መፍትሄ አንተ የምትሰጠው መድኃኒት ነው መፍትሄ ለያዕቆብ የሚያስፈልገው ካንተ ዘንድ የታዘዘለት መድኃኒት እንጂ የምድር ነገር አይደለም አንተ የጠራኸው ያዕቆብ አንተ ጌታዬን ክለት ያዕቆብ ያንተ መድኃኒት ያስፈልግለታል ስለዚህ ይዘዝለታል በኢየሱስ ስም እግዚአብሔር መድኃኒትን ይዘዝላችሁ አሁን ለምድራችን ቤተክርስቲያን ለምድራችን ቅዱሳን አማኞች እግዚአብሔር በቃሉ በኩል መድኃኒትን እየሰጠን ነው ከሳትንበት ካላወቅንበት በድንግዝግዝታ ከምናይበት መድኃኒትን እየሰጠን ነው እግዚአብሔር ይመስገን ባህል ምንድነው ትናንት ተምረናል እየነገረን ነው መድኃኒትን እየሰጠን ነው ሰማያዊ መድኃኒትን እየሰጠን ነው እግዚአብሔር ይመስገን ባህልና ክርስቲያን ምን መሆን አለበት ባህልና ወንጌል በምን አይነት መንገድ መያዝ አለበት ወንጌልን እንዴት ከባህል ቅይጥ እንጠብቀው እግዚአብሔር እያስተማረን ነው በቅይጥነት እየታመምን ላለበት ነገር መድኃኒት እየሰጠን ነው እግዚአብሔር ይመስገን ስለዚህ ነው አሁን ጊዜውን አልሻማም እግዚአብሔር ይመስገን ስለዚህ ወንጌላዊ ጸጋብን ወደዚህ እጠራዋለሁ እንቀጥላለን በመድኃኒትነት መንፈስ የምንሰማውን ቃል እንስማው ለሀገር ለምድር ለትውልድ ለዘመን መድኃኒት እንደመጣ ቆጥረን በዚያ መንፈስ እንስማው ወንጌላዊ ጸጋብ እግዚአብሔር ይባርክ እስቲ በሸኙልኝ በጭብጨባ ትላንትና በነበረን ጊዜ ባህል ምንድነው የምለውን አብረን አይተናል ባህል ምን እንደሆነ ከዛ በኋላ ደግሞ መጨረሻ የሄድነው ክርስትናና ባህል የሚለውን ነው ባህላዊ ሃይማኖትና ክርስትና ሁለቱን እንዴት አብረን እናያለን የባህልና የባህላዊ ሃይማኖትና ክርስትና በምንድነው የሚለያዩት የሚለውን ነገር ሌላው ትንሽ አእምሮአችንን በጣም ማስፋት መቻል አለብን ይሄ ነገር ሀገራዊ ብቻ አይምሰላችሁ አህጉር አቀፍ እንቅስቃሴ ነው በዓለም አቀፍ ደረጃ ደግሞ ሰዎች ወደ ቀድሞ ባህላቸው የመመለስ በጣም ግራ የመጋባት ነገር ዓለም ላይ አለ ቅይጥነት ብዙ ነገሮች እየተቀየጡ ናቸው ሌላው ደግሞ ኢትዮጵያ ባይዘው በቅይጥነት ኦሬዲ የኛ ክርስትና ባለም የታወቀ ነው ወንጌል 2000 ዓመት ሙሉ በዚህ ምድር ተነገረ እየተባለ ከወንጌል ውጪ የሆኑ የተለያየ ባዕድ ሐሳቦች በገሃድ የሚሰበኩበት ሰምታችኋል በገሃድ የሚነገሩበት ወንጌል ላይ የተጻፈው እውነት ቦታ አጥቶ የሰዎች ተረት ከዛ በላይ ቦታ የሚሰጥበት በድፍረት ሰዎች የፈለጉትን ነገር የሚያደርጉበት የተለያየ አይነት ዲቃላ መጽሐፎች ይላል እኔ መጽሐፍ ቅዱስን ኦሬዲ ኮርነር ላይ የሚጥሉ መጽሐፎች የበዙባት ሰው ግራ የተጋባበት ሃይማኖት ከመጠን በላይ በቃ የሰፋበት አንድ ነገር ልንገራችሁ ከዛሬ መጀመሪያ ታውቃላችሁ ኢትዮጵያ ውስጥ
ፕሮቴስታንቲዝም ደቡብ አልተጀመረም። ለ100 ዓመት በላይ የመጀመሪያው የፕሮቴስታንት ሚሽነሪ ፒተር ሂሊንግ ነው የሚባለው፣ ጀርመናዊ ናቸው ኢትዮጵያ የመጡት። ሰሜን ኢትዮጵያ ላይ ከ100 ዓመት በላይ አንድ ነገር ብለው ነው ሚስዮናውያን የመጡት። ኦርቶዶክስ ቸርች እንቀበላታለን፣ እሷ ውስጥ ሆነን ከሷ መልካምን እንወስዳለን፣ ያለንንም ሼር እናደርጋለን ብለው በዛ ነው የመጡት። ባይዘው የመጀመሪያው 100 ዓመት በላይ ነው የኖሩት። ደቡብ ከዛ በኋላ ነው 100 ዓመት አይደርስም። ደቡብ ውስጥ ኦልሬዲ ሚስዮናውያን ከመጡት እና አንድ ሰው የጻፈውን ጆርናል በዛ ዘመን አንብቤ በጣም ተገረምኩ። እንደዚህ ይላል፣ ስለ ሰሜኑ ነው የሚናገረው። ሰው ሁሉ በድፍረት ክርስቲያን ነኝ የሚል ምድር ይላል፣ አንድ ሰው ግን በወጉ ክርስቶስን ሊገልጥልኝ የቻለ ያጣውበት ምድር ነው ይላል። ሰምታችኋል? ሀገር ሁሉ ክርስቲያን ነኝ ይላል፣ ግን አንድ ሰው who is Christ ክርስቶስን በእውነት ሊገልጥልኝ የሚችል ሰው ፈልጌ ይላል። ስንት ዓመት ኖሮ መሰላችሁ? more than 20 years። ከዛ ወጥተናል። አሁን ምንም አልወጣንም። we are in the confusion። አንዱ ተሳለቀ ብልበል ከዳው ነው፣ አፍሪካዊ ሰባኪ ነው፣ በጣም ተናጋሪ። ስለ ኢትዮጵያው ጃንደረባ ሲናገር እንደዚህ አለ፣ እኔ ይገርመኛል አለ ከአፍሪካ ውስጥ ሰው መገኘቱ አለ፣ ኢትዮጵያ ከምትባል ሀገር የኢትዮጵያ ጃንደረባ መገኘቱ አለ በጣም ነው የሚገርመኝ አለ። አንድ ነገር ላሳያቸው አለ። ስልጣን አፍሪካውያን በማያውቁበት ዘመን በገንዘብ ላይ የተሾመ ባለ ስልጣን ነው አለ ሰውየው በሀገሩ ኢትዮጵያዊው። ሁለተኛ ደረጃ ደግሞ መጽሐፍ በሌለበት ዘመን፣ መጽሐፍ እንደዚህ ባይዘወይ በዓለም ሁሉ ላይ የለም፣ በዛ ጊዜ ይጻፋል፣ ብራና ነው። መጽሐፍ ቅዱስ ባለቤት መሆኑ ማለት በጣም ገንዘብ ይጠይቃል። በዛ ዘመን መጽሐፍ ያነባል። የኢሳይያስን ባይዘው ስክሮል፣ ይሄ መጽሐፉን እኮ ነው የሚያነባው የኢሳይያስን መጽሐፍ። ያ ብቻ አይደለም፣ ሰውየው በጣም የተማረ መሆኑን የምትመለከቱት ኢትዮጵያዊ ሆኖ መጽሐፉን የሚያነበው በምን ቋንቋ መሰላችሁ? በአማርኛና በግዕዝ አይደለም፣ ያነብ የነበረው በዕብራይስጥ ነው። እንዴት በጣም የሚገርም እድገት! ከዛ በኋላ ፊልጶስ በልዩ መገለጥ ነው ወደሱ የመጣው። በመንፈስ ቅዱስ ተመርቶ ነገረው። ወንጌል ስነግረው በጣም ልቡ ተከፈተ። ከዛ በኋላ አንድ ጥያቄ ነው ያለው። ምንድነው ያለው? የምታነበውን ታስተውላለህ ወይ አለው። ከዛ እሱ የተናገረው ቃል አለ፣ ምን የሚያደርገኝ ሄሎ አልሰማሁም፣ የሚያስረዳኝ አለ። እንዴት አውቃለሁ አለ። የሚያስረዳኝ ሰው ሳይኖር እንዴት ላቅ እችላለሁ? አፍሪካው በእኛ ላይ ሲናገር እንደዚህ አለ። ስሙ፣ እኔ እነዚህ ሰዎች አለ ኢትዮጵያውያን እኮ ነው እኛን ዛሬም መጽሐፉ አላቸው እንጂ መጽሐፉ የገባቸው አይመስለኝም። ባይዘው አንዳንድ ሞራል ተሰምቶን እንዴት እንደዚህ ይለናል ልትሉ ትችላላችሁ። ግን ለኔ በዓለም ላይ የሚታየው ትልቁ ፒክቸር ኮንፊውዥን ውስጥ ምን ያለ ነው? ግልጽ ነው። የትኛው ነው በቀላሉ ልውሰድላችሁ። ትላንትና ከዚህ ወጣ ወደ ከአንዱ ጓደኛዬ ጋር አንድ ፓስተር ጋር ምሳ በላው። ከዛ በኋላ ወደ ማድረው ልሄድ መኪና ላይ ተሳፈርኩ። ምንድነው ራይድ ላይ ተሳፈርኩ። እስኪ ደርስ ድረስ ባይዘው የሚሟገተኝ ምን እንደሆነ ታውቃላችሁ? እንዴት ኢየሱስ ብቻ ያድነኛል፣ የኔ መልካም ስራ ስለኛል። ባይዘው ቢጠቅስለት ነው በፍጹም ይለኛል። አረ ተረጋጋ፣ መጽሐፍ ቅዱስ እኮ እንደዚህ ነው የሚለው፣ ስራ የሚለው የለም። እኔ መልካም ስራ የሚሰራው ለመዳን ብዬ አይደለም፣ ስለ ዳንኩ መልካም ስራ ሰራለሁ። ፍሬ ማውጣት አለብኝ። ያ ፍሬ ኖ ጌታን ታውቃለህ አዳኜ ነው ይልሃል። እቴነችና ባይዘው ሳንስማማ ነው የተለያየ ነው።
ቅይጥነት ማለት ሌላ ቦታ አትፈልገው ራሱ ነው። የከፋውን ነገር ላሳይ። በቅይጥነትም ሌላ ኢትዮጵያ ውስጥ በጣም ራምፓንት ቅይጥነት በጣም የሰፋ መሆኑን ያን ሰው ኮት አላደርግም። መጽሐፍ ላይ ግን ኮት አድርጌያለሁ። ስሙን አልነግራቸውም። ሌላ የፖለቲካ መጽሐፍ ነበር። ሳነብ በጣም የሚገርም ነገር በቃ ስለ ቅይጥነት የገለጠበት መንገድ ባይዞ አማኝ አይደለም እሱ ምንድነው የሚለው? የገዛ እናቴ ይላል ባክግራውንዷ ሙስሊም ናት ይላል፣ ግን ከዛ በኋላ ኦርቶዶክስ ሆናለች ይላል። ስቲል ግን የሁለቱም ሃይማኖት አባል ናት ይላል። አይገርማችሁ? እሱን እንኳን የወለደችው እኮ እናት ናት። በየጊዜው ጠብቃ የምታደርገው የሙስሊም ስርዓት አለ፣ በየጊዜው ደግሞ የምታደርገው ኦርቶዶክሳዊ ስርዓቶች አሉ። አሁንም ሁላቸው የምታውቁት ሰው ነው። ስሙን ቢጠራ መጽሐፉ ላይ ገርሞኝ ከዛ በኋላ ይናገራል። በእኛ አካባቢ ይላል ኦልሬዲ ነው ይላል። ይሄኛውም ወደዛ ሄዶ ያኛውን ያደርጋል፣ ይሄኛውም ሄዶ ወደዛ ያደርጋል። this is Ethiopia። ፕሮቴስታንቱ ጋር አምጣችሁ ፕሮቴስታንትም በሰምቲንግ ውስጥ እየገባን ነው። አሁን አገኛችሁ? አሁን ፕሮቴስታንት አሁን ምንድነው እያደረገን መሰላችሁ? ቸርች አንለቅም። ምንም ቸርች መልቀቅ የለም። ቸርች ሳንለቅ ወደ አባትና እናቴ ባህል የሰማ ወደዛ አምልኮ ሰዎች እየሄዱ ናቸው። በሜዳ ላይ የፈለጉትን ነገር ያንን ስርዓት ይፈጽማሉ። ከዛ በኋላ ይሁድ ደግሞ ለስብከት ይቆማሉ። ማንንም አይልም። በአይዘው ወደ ጨለማ እየሄድን ነው። በናዝሬቱ በኢየሱስ ስም መመለስ ይሁንልን። እስቲ ባካችሁ አሜን የሚል ሰው። አይበቸንም ቅይጥነት። ትላንትና ሁለቱን ለይቻ አሳይቻቸዋለሁ። ሰፋ አድርጌ ትንሽ መብራቱ ምናልባት ሁሉ ሰው እንዲታይ። ዛሬ እንግዲህ ይሄ ምንድነው? ለመጽሐፌ ለተጻፈው መልእክት ጀስት ይበልጥ እንድታነቡ እንደ ሁክ ማድረጊያ ትላንትና ክርስትናና ባህላዊ ሃይማኖት ክሊር የሆነ መስመር እንዳለ ቀይ መስመር እንደተበጀለት ምንም የሚያጠላጥር ወይንም የሚያወዛግብ ነገር እንደሌላቸው አይተናል። ዛሬ ደግሞ አንድ ነገር ላሳያችሁ። መጽሐፍ ቅዱሳችን የጣዖት ባህላዊ አምልኮ በቃሉ ውግዝ ያደርጋል። ባይዘው የትኛውም አይነት እዚህ ላይ ተመልከቱ። ዘዳግም 18 ከ10 እስከ 11 ላይ እነዚህ ምዋርተኛም ሞራ ገላጭም አስማተኛም መተተኛም በድግምት የሚጠነቁልም መናፍስትን የሚጠራ ጠንቋይ ሙታን ሳብም ምን አይሁን በአንተ ዘንድ ምን አይሁን አይገኝ። አንድ ነገር ላሳያችሁ። በባህላዊ ሃይማኖት ውስጥ የትም ቦታ ሄዱ የሚለመዱት ልምምድ የሚደረጉባቸው ነገሮች እነዚህ ናቸው። ምዋርት ነው ወይንም ሌላው ደግሞ ምንድነው? ሞራ መግለጥ ነው። ደም ካለ ሞራ ይገለጣል፣ ሞራ መግለጥ ነው። ሌላው ደግሞ ምንድነው? አስማት ነው። ሌላ መተት ነው። ሌላ ድግምት ነው። ሌላ ደግሞ መጠንቆል ነው። ሌላ ደግሞ ይሄ መናፍስት መጥራት ማለት የሞተ ሰው መንፈስ ማናገር። እኔ በጣም በአይኔ ያየሁትን ልንገራችሁ። ያበለው ነው ተወልጄ ያደኩ። በጣም ታዋቂ ሰው ሞተ ከተማ ውስጥ። ሀገሩን የማያውቅ ሰው ከሌላ ቦታ ተጠራ። ከሌላ ቦታ ከተማውን አያውቅም እኮ ሰውየው መጣ ገባ። ለምንድን ነው ሰውየው የተጠራው? ሀብታም ሆኖ ሲሞት ምንም ሳይናገር ነበር የሞተው። ምንም አልተናዘዘም። በጣም ተጨነቁ። ከዛ በኋላ ሰውየው ባይዞ እያወራ ማታ ነው ከተማ የገባው። ሰፈራችን ነው። እዛ ቤት አደረ። ጠዋት ሁለት ሰው ብቻ ይዞ ማንም ሰው የሚያሳየው የለም። ቀጥ ብሎ መቃብሩ ላይ ቆመ። ሰምታል? መቃብሩ ቦታ ሄዶ እኮ ስንት ቤት ከተማ ተራራ ምናምን አቋርጦ በተሰማ ጊዜ መጽሐፍ ቅዱስ ግን ምንድነው የሚለው? አንዳንድ ጊዜ የኛ
ክርስትና ብዙ ጊዜ በጣም ድካም ያለበት ቻሌንጁ ምንድነው መሰላችሁ? እውነት ነገር ይነገር እንጂ የፈለገ በውሸተኛ መንገድ ሁሉ ቢሆን አንጠላምኛ በቃ ምናምን ኢዚ ነው በጣም። እንዴት መሰላችሁ? በእግዚአብሔር ቃልና እውነት ላይ የተመሰረተ ክርስትና አይደለም። ክርስትናችን ኤክስፒሪየንስ ቤዝድ ነው። ልምድን መሰረት ያደረገ የሆነ ሰው በግምት ስሚን ቢጠራ ከዛ በኋላ ያንተን ችግር ብናገር ባያምንም ታምነዋለህ። እሱ አማኝ ባይሆንም ሰምተሃል? ይህ ጨለማ ነው። ለዚህ ነው ይሄ ቅይጥነት ውስጥ ያስገባን። ምን እንደሆነ ታውቃላችሁ? ይሄ ማንነታችን ነው። ባይ ዘ ወይ መጠየቅ አንፈልግም። ለምንድን ነው የማደርገው? መጠየቅማ ኦልሬዲ እሱ የእውቀት ፓርት ነው። ለምንድን ነው ይሄ የሆነው? መጽሐፍ ቅዱስ ውስጥ የሌለውን ነገር ይሄ ለምን ያደርጋል? ለምን እንዴ አንጠይቅም? እንደዚህ ኦኬ። ሌላውን ላሳያችሁ። ጣዖት ምንድነው ነው? ጣዖት ማለት የተቀረጸ ምስል ብቻ ይመስለናል። ስህተት ነው። ጣዖት ማለት የተቀረጸ ምስል ብቻ ማለት አይደለም። ጣዖት ማለት በእኛና በእግዚአብሔር መካከል የገባ ሰው ሊሆን ይችላል፣ ገንዘባችን ሊሆን ይችላል። ባይ ዘ ወይ አማኝ ሆኖ ጣዖትን የሚያመልክ ሰው አለ ቸርች ውስጥ። በጣም ብዙ ሰው አገልጋይ ሆኖ ጣዖት ሊያመልክ ይችላል። ከእግዚአብሔር በላይ ስጦታውን የሚመለከት ከሆነ ሄሎ ዘሩን ዛሬ ስንት ሰው አለ ዘሩን የሚያመልክ ሰው ቸርች ውስጥ፣ ዘሩ ከሌላው እንደሚበልጥ የሚናገር እኛ እኮ ብሎ ሙድ የሚይዝ የሚሰብክ ባይዘው ጣዖቱ ነው። ጣዖት ማለት በእኛና በእግዚአብሔር መካከል የገባ ገንዘብ ሊሆን ይችላል፣ ዕውቀት ሊሆን ይችላል፣ ስርዓት ሊሆን ይችላል፣ ባህል ሊሆን ይችላል። ለምሳሌ ትላንት አንስቻለሁ። ቋንቋዬን የማይቀበል ባህሌን የማይቀበል ክርስትና በምን ይውጣ? በአፍንጫዬ። ኦልሬዲ ጣዖት ነው። ከክርስትና ምኑ ነው የሚበልጠው? ንገሩኛ። ባህሉ ነው የሚበልጠው። ምግብ ባህል ምንድነው? ልብስ ነው? ምግብ ነው? ቋንቋ ነው? ደስ ጣዖት ነው። ዘማሪ ሊሆን ይችላል፣ ሰባኪ ሊሆን ይችላል። ስለዚህ መጽሐፍ ቅዱስ ጣዖትን ይቃወማል። ጣዖት ልብሱ ታምር፣ ጫማው ታምር፣ ምሳው ታምር፣ ቁርሱ ታምር፣ እራቱ ታምር። ሄሎ ማታ በልዩ ብርሃን የሚመራቸው፣ በቀን በልዩ ደመና የሚመራቸው ሙሉ እግዚአብሔር ከነሱ ጋር ሆኖ ማከላቸው እየኖረ እያደረ ሁሉ ነገራቸውን ሸፍኖ በዛ መካከል ጣዖት ሰሩ። አይገርምም? የሰው ልብ። ሙሴ እግዚአብሔርን ሊያናግር ወደ ተራራ ወጣ። ያ ሙሴ የሚባለው ከግብፅ አውጥቶናልና የት እንደገባ አናቅም አሉ። ስለዚህ አንድ ነገር አድርግ፣ ቶሎ ብለህ ጣዖት ስራልን አሉት። ይሄ መንፈስ ነው አሁን ያለው። ባይዘው ሰዎች ለምንድን ነው ሌላ ይሄ ሪሰርች ውጤት ነው። አፍሪካውያን ከቸርች ሳይወጡ ወደ ጣዖት እየተመለሱበት ያለው ዋናው ምክንያት ይባላል ከክርስትና የጠበቁትን ነገር እያገኙ አይደለም ይባላል። ሆፕሌስ እየሆኑ ነው። ለምን መሰላችሁ? አብዛኛው ባህላዊ ሃይማኖት ትላንትና ነግሬያቸዋለሁ። ምንድነው ባህላዊ ሃይማኖት? የአፍሪካ ባህላዊ ሃይማኖት ዋናው ዓላማው ልጅ ለመውለድ፣ ሀብት ለማግኘት፣ ጥሩ ምርት ለመሰብሰብ፣ ሀገሩ በሰላም ለመኖር ጀስት ምድራዊ ነው። ስለዚህ ይህም ምድራዊ ነገር ያጣው ቸርች ውስጥ ተቀምጦ በኢየሱስ ክርስቶስ አልረካ ያለ ማህበረሰብ ሄሎ ወደ እናት አባቴ ይሻለኛል እያለ ነው። የምድሩ እንዳይቀርበት በጌታ በኢየሱስ ስም ይሄ ጨለማ ከኛ ላይ ይነሳ። ይሄ ኮንፊውዥን ከምድር ላይ ይነሳ። ባይዘው ቅይጥነት ሲባል መድረክ እኮ ያጨናነቀው ቅይጥነት ነው። ኢትዮጵያ ስብከት ኢቫንጀሊካል ሂድና ቴሌቪዥኖቻችንን ተመልከት። የሚወራው ቁስ ነው። የሚወራው ያንተ ችግር ነው። የሚወራው ሀብት ነው። የሚወራው ማግኘት ነው። የሚወራው የአሜሪካና የአውሮፓ ቪዛ ነው። ሰምታል? የአሜሪካ ቪዛ እየተነገረ ትበላለህ፣ ትጠጣለህ ምናምን እየተባልክ እንዴት ይህን ቻሌንጅ መቃወም ትችላለህ? አትችልም።
መያዝ። መጽሐፍ ሲናገር እንደዚህ ይላል፣ በዛም ወራት ጥጃ አደረጉ፣ ለጣዖቱም ምን አቀረቡ? እግዚአብሔር ባለበት ቦታ የእግዚአብሔር ሕዝብ በተአምራት ከግብፅ የወጣ ሕዝብ ዓመታት ያልቆጠረ ታምሩ እኮ ትላንት ነበር። ጣዖትን አመለኩ። መጽሐፉ ሲናገር እንደዚህ ይላል፣ በእጃቸውም ሥራ ምን አላቸው? ንገሩኛ። ችግሩ ይሄ ነው። አሁን በእጁ ከሰራው ሥራ ይልቅ በእጃችን ወደ ሰራነው ሥራ እየተመለስን ነው። እጁ ሰራች። የመስቀል ሥራ በእጁ የተሰራ ነው። አልረካ ያለ ልባችን ደግሞ ወደ እጃችን እየመለሰን ነው። እግዚአብሔር ከዚህ ይታደገን። እግዚአብሔር ከዚህ ያውጣን። እግዚአብሔር ከዚህ ያውጣን። አዲስ ኪዳን ስለ ጣዖት አምልኮ የሚናገረውን ስሙ። በጣዖት ማምለክ ይላል የተመላለሳችሁበት የተኛው ያለፈው ዘመን በቃ ይበቃችኋል። ፕሊስ ወደ ኋላ አትመልከቱ። ይሄን ነው የሚለው። ጉድ ልንገራችሁ፣ ይሄ ለአሕዛብ እኮ የተጻፈ አይደለም። ይሄ ለአሕዛብ አይደለም። ሂዱና አንብቡ። በኤስያ በቆጶዶቅያ በተለያየ ሀገር ውስጥ ለተበተኑት ቅዱሳን ይላል ጴጥሮስ የጻፈው። ለጌታ ብለው የተሰደዱ ቅዱሳን ቸርች የሆኑ ጌታን የሚያውቁ ለነዚህ ይመክራቸዋል። አንድ ነገር ብሎ በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃል። በስህተት ወደ ኋላ እንዳትመለከቱ። ከጨሌ ከሞራ ገላ ከስንት ነፃ የወጣችሁ ሰዎች አላችሁ። እዚህ ጉባኤ ውስጥ ስንት ሰው አለ ቤታችሁ ሲሆን ያያችሁ? እናቶቻችሁ፣ አባቶቻችሁ፣ አብዛኛው ሰው እዚህ ውስጥ ያለ ኃይለኛ የጣዖት አምልኮ በኢትዮጵያ ውስጥ በነገሰ ዘመን በዓይናችሁ ያያችሁ ናችሁ። እድሜያችሁ ገፋ ብለዋል። አይታችኋል። በቤታችሁ በሃይማኖት ስም ይሄ ማህበረሰብ ምን ውስጥ ይኖር እንደነበረ፣ ምን ኃይል ይሰቃይ እንደነበረ። አው ጥሩ ባህላችንን ማንሳታችን ጥሩ ነው። ያንን ለመመለስ በዛ መካከል በባህል ስም የሚመለሰውን ያን አሰራር መቃወም የማንችል ከሆነ እግዚአብሔር ይጠይቀናል፣ እንጠየቃለን። ጳውሎስም ያለው ይሄን ነው። የሚገርም ነገር ልናገር። ክርስቲያን ጣዖት ማምለክ ባይችል ኖሮ ሁለቱ ሐዋርያቶች ይሄን አይናገሩም። ሰምታችኋል? ጳውሎስ ደግሞ የሚለውን ስሙ። ጣዖትን ምን ከማድረግ ከማምለክ ሽሹ። ለቸርች እኮ ነው፣ ለቆሮንቶስ ቸርች ሽሹ ጣዖትን ከማምለክ። ፖቴንሻሉ አለ ጣዖትን ማምለክ አንተ ውስጥ የተለያየ ነገር። ከእግዚአብሔር በላይ የምትወዱት ሁሉ ጣዖታችሁ ነው። ሌላ መገለጥ አትፈልጉ። ምንድነው ከእግዚአብሔር ይልቅ የምትወደው? ባህልህ ነው? ቋንቋህ ነው? ዘርህ ነው? ኦልሬዲ ጣዖት አምላኪ ነህ። ዮሐንስም ይናገራል። ሶስተኛው ሐዋርያ ልጆች ሆይ ይላል። ልጆች ስል ለማን ነው የሚለው? ለዳኑት ሰዎች፣ ላመኑት ሰዎች፣ ቸርች ውስጥ ላሉት ሰዎች፣ ለሚያገለግሉ ለሚዘምሩ ሰዎች ልጆቼ ይላቸዋል ዮሐንስ። ከዛ ምን ይላል? ከጣዖታት ምኑ ነው ጠብቁ። መጠበቅ ታቃ watch out። ሁለት ጥቅሶች ደግሞ ይገርሙኛል። ትላንትና ብዬ ነበር የአሕዛብ አማልክት ይላል። አማልክት ብዙ ቁጥር ነው። አማልክቶች፣ አማልክት የሚመለክ አማልክት ማለት ሰዎች የሚያከብሯቸው፣ ሰዎች የሚያደንቋቸው፣ ሰዎች የሚሰግዱላቸው፣ ሰዎች ልብና መንፈሳቸውን የሚሰጡላቸው፣ ሰዎች የሚያከብሯቸው እንደ እግዚአብሔር የእግዚአብሔር ቦታ የተሰጠው ማለት ነው። አምላክ ግን ያልሆነ ውሸተኛ
ስለዚህ ምንድን ነው የሚለው? የአሕዛብ አማልክት ላይ አሕዛብ ሆነው እናመልካለን የሚሉት ሰዎች መጽሐፍ ቅዱስ ነው ያለው፣ እኔ አይደለሁም። ጣዖታት ናቸው ይላል። ጣዖታት ናቸው። ሁላችንም አሕዛብ ማለት ደግሞ ምን ማለት ነው? አሕዛብ ማለት ከእስራኤል ወገን ያልሆነ ያለ ተስፋ የተወለደ ሁላችንም አፍሪካውያን፣ አውሮፓውያን ሁላችንም አሕዛቦች ነን ከእስራኤላውያን ውጭ። ምንድነው የሚለው? በየትኛውም ሰው ማንም አያጭበርብራችሁ። እግዚአብሔር ምናምን ስለተባለ እግዚአብሔር አይምሰልኝ። ትናንትና ተናግሬ ጨርሻለሁ። የአዲስ ኪዳኑ እግዚአብሔር ያለ ክርስቶስ አይመለክም፣ አይታወቅም፣ አይደረስበትም፣ አይነካም። ማንንም ለማወቅ አይፈልግም፣ በማንም ዘንድም አይታወቅም። ቢጠራም አይመልስም ያለ ኢየሱስ። እስቲ የሰማ አሜን። ጠንካራ የአዲስ ኪዳን አስተምሮ ነው። ስለዚህ ምንድነው? የአሕዛብ አማልክት ሁሉ ዳዊት ደግሞ ሲያጠነክረው በጣም ያስፈራል። አጋንንት ናቸው ይላል። የአሕዛብ አማልክት ሁሉ ምንድን ናቸው? አጋንንት። አምላክ ሊባል ይችላል፣ ግን አጋንንት ነው በአምላክ ስም የሚመለክ። መጽሐፍ ቅዱስ አንደኛ ቆሮንቶስ 12:2 ላይ አሕዛብ ሳላችሁ ይለናል እኛን በማናቸውም ጊዜ እንደምትመሩ ድምፅ ወደ ሌላቸው ወደ ጣዖት እንደተወሰዳችሁ ታውቃላችሁ ይላል። አሕዛብ ባላችሁ ጊዜ ወደ ጣዖት ተወስዳችኋል። ምን አንዳንዱ ሰው የተለየ አይነት አመለካከት ክሬት ማድረግ ይፈልጋል። ለአማኝ ከቃሉ ጋር ከማይጋጩ መልካም ባህላዊ እሴቶች መለየት ስህተት ነው። ይሄን ትንሽ ዳጀስት እናድርገው በማይንዳችን። ከቃሉ ጋር ከማይጋጩ መልካም ባህላዊ እሴቶች ለአማኝ መለየት ምንድን ነው? ስህተት ነው። ከዛ በኋላ አንድ ነገር አለ፣ ደግሞም አይቻልም። አሁን እኔን ከባህል ተለይ ካላችሁ አልችልም። ትናንትና እኮ ነገርኳችሁ። ባህል ማለት ምግብ ነው። ባህል ማለት አመለካከቴ ነው። ባህል ማለት የማወራው ቋንቋ ነው። ባህል ማለት ማህበረሰባዊ ስብጥራችን ነው። መረዳዳት፣ መጠያየቅ። ይሄን የእግዚአብሔር ቃል አይቃወምም። ቋንቋዬን የእግዚአብሔር ቃል አይቃወምም። ትናንትና ባህል ምን እንደሆነ ተናግሬያለሁ። አብሮ መብላት፣ አብሮ መጠጣት፣ አብሮ መረዳዳት፣ መጠያየቅ፣ ያዘነውን ማጽናናት፣ የተቸገረውን መርዳት በባህላችን ውስጥ የሚገኙ መልካም እሴቶቻችን ናቸው። ከዛ መለየት ስህተት ነው። ያ ብቻ አይደለም፣ መለየት ራሱ አይቻልም። ሰምተሃል? ምንድነው ሁለተኛው? ከቃሉ ጋር ከሚጋጩ እርኩሰት የተባሉ ቅድም ያነበብን ሞራ መግለጥ፣ ጣዖትን ማምለክ፣ የተለያየ አስማት፣ ድግምት በባህላዊ አምልኮ ውስጥ ያሉ ከነዛ ጋር ደግሞ የተባሉ ባህላዊ እሴቶችና ልማዶች እንደገና መነሳት እንደገና ማንሳት ደግሞ ክርስቶስን ክዶ ወደ ሞት እንደመመለስ ነው። ሁለት ነገር ነው። አያችኋል? አሁን እዚህ ውስጥ መልካም ባህል አለ። ፕሮቴስታንቶች ምን ላድርግ? ሁሉም እዚህ ከተማ ውስጥ የሚገኘው ቁጭ ብለን ብንማማር ስሙ። በናዝሬቱ ሁለት አደጋዎች አሉ መድረኮቻችን ላይ ባህልን በሚመለከት። በደፈና ባህልን የመጨፍጨፍ አባዜ ይህ መጽሐፍ ቅዱሳዊ ነው፣ ስህተት ነው። በኢየሱስ ስም የባህል መንፈስ ኖ ኖ ኖ ኖ ኖ ኖ። ሰውን እንደዚያ ትጨፍጭፍ። የምትቃወምበት ቋንቋው ባህል ነው። በኋላ ገብተህ የምትበላው ምግብ ባህል ነው። ዳስ ካልቸር። አማርኛ ነው የተጻፈው ወይንም ኦሮምኛ ነው የተጻፈው በቋንቋችሁ። ዳትስ ካልቸር። ቋንቋው ሲጻፍ አማርኛ የኢትዮጵያውያን ባህል ያን አውድ ተጠብቆ ነው የተጻፈው። ያ ባህል ነው። ይሄን እንቀበላለን። ስለዚህ በኢየሱስ ስም ስንል ይሄንንም እየጨፈጨፍን ነው ማለት ነው። ባህልን እንዳለ ስንመጣው
ሁለተኛው ትላንት ነግራችኋለሁ። ሁለተኛው ደግሞ በጅምላ ባህልን መውደድ። ባህል ሰማያዊ ነው። የኛ ባህል ምናምን እንዳትነኩት። አንዳንዶች መለኮታዊ የሆነ ምሳሌ ሁሉ አላቸው። ከሰማይ እንደወረደ ምናምን nothing። ከሰማይ የወረደ ባህል የለም። ባህልን የፈጠሩ ሰዎች ናቸው። ሰምተሃል? መጽሐፍ ቅዱስ እንኳን ከሰማይ አልወረደም። እንኳን ባህል መጽሐፍ ቅዱስ ከሰማይ አልወረደም። በእግዚአብሔር መንፈስ የተነዱ ሰዎች ናቸው የጻፉት። ሄሎ። ስለዚህ ዝም ብላችሁ የሰፈር ላይ ሰዎች ሲወርድ ሲዋረድ የመጣ ውሸት ስለጠነከረ እውነት ነው። አባቴ ስላመነ ውሸት በነ ዘመኑ እውነት አይሆንም። ላለፉት 400 ዓመት ስለታመነ እውነት አይሆንም። እውነተኛው ጌታ ነው። እስቲ የሰማ አሜን ይላል። በትክክል እንረዳ። ስለዚህ መልካሙን ባህል መጨፍለቅ አይቻልም። መለየት አንችልም። ሌላው ከማህበረሰቡ እስቲ በሰፈራችሁ እድር ውስጥ የላችሁ? እድር ውስጥ ያሉ ሰዎች ሁሉ ክርስቲያኖች ናቸው አይደሉም? እንዴት እንለያለን? ስራዎቻችን ናቸው እኮ እነሱ። በረከቶቻችን ናቸው እኮ እነሱ። ክርስቶስን የምንገልጥላቸው ብርሃን ከሆንን የጨለማ ቦታዎች እኮ ናቸው። sharing Christ ልንለይ አንችልም። እንድንለይም መጽሐፍ ቅዱስ አልነገረንም። ይሄ ምልክት የአፍሪካ ባህላዊ ሃይማኖት ምልክት ነው። ያው ኮፒ ፔስት ያውቃል ክፉ መስቀል አይመስልም? አው የአፍሪካ ትራዲሽናል ሪሊጅን ምልክት ይሄ ነው። ከላይ የምታዩት እንደ ጭንቅላት የሚመስል ባይ ዘ ወይ ትርጉሙ ስያሜው የህይወት መክፈቻ ይሉታል። የምን የህይወት መክፈቻ? አፍሪካዊ ባህላዊ ሃይማኖቶች ምልክት ነው። ያውና ጎግል ላይ ገብታችሁ በጥሩ ሁኔታ ማንበብ ትችላላችሁ። ምንድነው ብለው ነው የሚያምኑት መሰላችሁ? ይሄ የቆየ ነው። ይሄ 4000 ምናምን ዓመት የቆየ ነው። ይሄ ግብጽ ውስጥ የተገኘ ምልክት ነው። የቆየ ምልክት ነው። ይሄ ማለት ከላይ የምትመለከቱት ይሄ ክፍት እኛውን እንደ ሴት ማይፀን ወይንም አድርገው ያስባሉ። ፍቺውን ነው እየነገርኳችሁ ያለው። ከታች ያለው ደግሞ እንደ ከወንድ አካል አድርገው ያስባሉ። እንደዛ ነው ፍቺው። ስለዚህ ይሄ እግዚአብሔር እንግዲህ ጣዖት ሲመለክ እግዚአብሔር እንደዚህ እንደፈጠረ ሰው በዛ አይነት ሁኔታ እንደበዛ አይነት ያ ትርጉም ነው ያለው ይሄ ምልክት። ክርስትና ከእስልምና ክርስትና ከሂንዱይዝም ጋር ለዘላለም ሊቀላቀል እንደማይችል ሁሉ ክርስትና ከአፍሪካ ባህላዊ ሃይማኖትም ጋር በፍጹም ሊቀላቀል አይችልም። የሰማ አንዳንድ ሰዎች ሊያስረዱን ይሞክራል። ለምሳሌ ምን ይላሉ መሰላችሁ? አንዳንድ ብልጦች እኮ ድሮ ራሱ የኛ ህዝብ እኮ እግዚአብሔርን እንዴት እንደሚያውቅ እኔ የሚገርመኝ ይላሉ። ክርስቲያኖች ናቸው እኮ የሚገርመኝ የብሉይ ኪዳን ስርዓት ውስጥ ሁሉ ነገር እኮ እንዳለ አለ ይላሉ። ባህላቸውን ኦሬዲ ለመካብ ፈልጉ። ባይ ዘ ወይ አንድ ነገር ልንገርህ፣ የተኛውም የኢትዮጵያ ባህል ውስጥ ሂድና ደም የማይወርድበት አንድም ቦታ የለም። ለመስዋዕት ደም እንደሚያስፈልግ የማይናገር ባህል የለም። እዛ ጋር ስለመሰለ መጽሐፍ ቅዱሳዊ ማድረግ አትችልም። ከእግዚአብሔር እንደመጣ ማመሳሰል አትችልም። ነው ወይ? እሱ ሌላ ነው፣ ይሄ ሌላ ነው። ስለዚህ ብዙ ጊዜ አሁን ለምሳሌ እኛ ችግራችን ከእስልምና ጋር ክርስትና መለየቱን እናምናለን፣ እንናገራለን። ሂንዱይዝም፣ ቡድሂዝም በፍጹም እዚህ ጋር ስንመጣ አሁን እየተደራደርን ነው። ከባህላዊ ሃይማኖት ጋር ግን ይመሳሰላል እኮ አንዳንድ ቦታ። ኧረ ተው የሚመሳሰል ኮፒ ፔስት በማድረግ ሽማግሌ ነው ሰውየው። በጣም ሰውየው ሳይሆን መንፈሱ በጣም ታዋቂ ነው፣ ካንተ በላይ ነው የኖረው። ስለዚህ ቀይ መስመር አብጅ። ያ ሌላ ነው፣ ሌላ ነው።
ክብር ለማን ይሁን? ክብር ለማን ይሁን? መጽሐፍ ቅዱስ እግዚአብሔር በኢየሱስ ክርስቶስ ካልሆነ ይሁንና የመጽሐፍ ቅዱስ እግዚአብሔር በክርስቶስ ኢየሱስ ካልሆነ በስተቀር በባህል ሃይማኖት፣ በእስልምና፣ በሂንዱይዝም በኩል ማግኘት ይባካችሁ በሉልኝ። ግን ጥንቃቄ አድርጉ። ይሄ ትንቢታዊ መልእክትም ነው። ባይዘው ይሄ ድምጽ ይቀየራል ቸርች ውስጥ እዚሁ ሀገራችን ላይ። ትላንት የነገርኳችሁ አንድ ፊሎሶፊ አለ። ፍልስፍና ወረደ ዓለምን እያጠቃለለ ያለ እየጠቀለለ ነው። ብዙዎችን እየወሰደ ነው። ይሄ የአንጻራዊነት አባዜ እውነትም የለም ውሸትም የለም የሚል ታውቃላችሁ። እውነት የሚባል ነገር የለም። እውነት ያንተ ነው፣ የኔም ውሸት ለኔ እውነት ነው። አታካብድ አይነት ያንተ ነው ያልከው አይነት ምንድነው? አሁን ዩኒቨርሳሊዝም ትላንትና ያልኳችሁ ዩኒቨርሳሊዝም ምንድነው? ማን እንዳውም ባይ ዘ ወይ በጣም ትምህርቱ ባይ ዘ ወይ ከቤተ ክርስቲያን ጥንት አባቶች በሁለተኛ መቶ ክፍለ ዘመን ላይ ነው ተጀመረው። ትላንት የተጀመረ ትምህርት አይምሰል። 1900 ዓመት ዕድሜ ያለው ዩኒቨርሳሊዝም ምንድነው የሚሉት? አፍቃሪው እግዚአብሔር ማንንንም ለእሳት አልፈጠረም። ሰምታችኋል? ማንንንም። ስለዚህ አንድ ነገር ነው የሚሉት መጨረሻ ሁሉም ሃይማኖት ሄዶ ባይዘው ብዙ ጊዜ ስንነገር አልሰማችሁ? አታካብዱ። ሃይማኖት ነው። ያም ሃይማኖት ነው። ባይዘው ማከላ ሃይማኖት ሆነን ቁጭ እንላለን። አው ይሄ በጣም የተለጠጠ መቻቻልም አደጋው ብዙ ነው። የተለጠጠ ነው ያልኩ፣ መቻቻል አደጋ ነው አላልኩም። መቻቻል መልካም ነው፣ ግን ከለተለጠጠ በቃ ይሄም ያው ነው አታካም። ባይዞ ይሄ ከሆነ ለማንም መመስከር አትችልም። ሁሉ ሰው ሃይማኖት አለዋ። ሄሎ ወደ ሌላ ቦታ እጄ ሰብካለሁ ካልክ ምን እያደረክ እንደሆነ ታውቃለህ? የራስን ሃይማኖት በሌላው ላይ በሸቀጥነት እየጫንከው ነው። የሌላውን መብት እየገፋይ ነው። በቅርብ ጊዜ ልትሰሙ ትችላላችሁ። that's a challenge። ይሄ ብዙ ምሁራኖች ኦልሬዲ እየገቡበት ነው። ተው ሃይማኖት ነው ይሄ። ባይዘው ወይ ክርስትና ሃይማኖት አይደለም። የሰማ ስሙኛ፣ ሃይማኖት ማለት መናገር ነው። ሰዎች ፈጣሪን ለመፈለግ ያወጡት የራሳቸው መንገድ ነው። ከፈለጉት በድንጋይ፣ ከፈለጉት በዛፍ፣ ከተፈለጉት በውሃ፣ ከፈለጉት በከብት፣ ከፈለጉት በከብት ሆድቃ፣ ከፈለጉት በሩኛ በተለያየ ነገር ያዋጠናል በሚሉት እግዚአብሔር ይፈቅድላቸዋል። ማንም ማድረግ ይችላል። ምንድነው ሃይማኖት? ሰዎች እግዚአብሔርን ለመፈለግ ያወጡት መንገድ ነው። ክርስትና ግን እግዚአብሔር ሰውን በልጁ ለመፈለግ የከፈተው ብቸኛ መንገድ ነው። አቦ የገባው ሰው እጃችሁ ወደ ላንሱ፣ በኢየሱስ ስም በሉ። ክርስትና በሉ የህይወት መንገድ ነው። ይሄን እንሰብካለን። ባይዘው ይሄ ውሸት ከሆነ ጸሎታችሁን ባዶ ነው። ይሄ ጄኑን ውስጣችሁ ካልተቀበለ this is Christianity። እኛ ብቻ እኮ አላልንም፣ መጽሐፉ ያለውን ነው ያለው። እኔ ብቻ ነኝ አላልኩም፣ መጽሐፉ ነው ያለው። እኔ ደግሞ የዚህ መጽሐፍ ሰባኪ ነኝ። ሄሎ ሲቀበሉ ብቻ አይደለም ባይቀበሉም ስበክ ተብያለሁ። ሌላ መንገድ የለም። ኧረ ስሙ፣ ሌላ መንገድ የለም። ክላታሽ ከቶናማያ ስለዚህ በክርስቶስ ትምህርት ለማይኖር ሰው ይሄ የኔ መጽሐፍ ቅዱስ አይደለም፣ መጽሐፉ ነው ያለው። በክርስቶስ ትምህርት ማለት ወንጌል ነው። ሰምታችኋል? ሌላ ነገር አይደለም። የክርስቶስ ትምህርት ወንጌል ነው። የክርስቶስ ትምህርት እኔ መንገድ ነኝ ነው ያለው። የክርስቶስ ትምህርት ያለ እኔ መዳን አይቻልም ነው ያለው። በክርስቶስ ትምህርት እኔ አስታርቃለሁ ነው ያለው። የክርስቶስ ትምህርት እኔ ብቸኛ የህይወት ቤዛ ነኝ ነው ያለው። ማዳሻ ከተራ ባናማያ የክርስቶስ ትምህርት ያለ እኔ ዓለም አይድንም።
ኢየሱስ ነው ያለው። መጽሐፉ ምን አለ? በክርስቶስ ትምህርት ለማይኖር ምን የለም አምላክ። ሰውየው ይኖረኛል ይችላል፣ ኢየሱስ ከሌለበት ግን አምላክ የለውም ያለው መጽሐፍ ቅዱስ ነው። ስለዚህ መከራከር ከፈለክ ነገ አትምጣ፣ መጽሐፍ ቅዱሱ ያዘው። በዚህ እውነት ላይ ነው ሐዋርያቶች እንደዚህ የተመቱት። ወንጌል ከሚቀየጥ ሞትን እንመርጣለን። ባራዳናማ ያዳሽ የገበና ያዴዳ ሐዋርያቶች ያገለግሉበትን ዓለም ላሳያችሁ። ሐዋርያቶች ያገለገሉበት የሮማ ነገስታቶች በፓርላማቸው በእጅ ብልጫ እኮ የመለኮትነት ስጦታና የመለኮትነት ማዕረግ የሚቀበሉበት እንደሆነ ታውቃላችሁ። መለኮት ናቸው፣ ይመለካሉ። ሐዋርያቶች ተነሱበት። ቄሳርም አምላክ ነው የሚባለው፣ ቄሳርም ጌታ ነው የሚባለው። በዘመን ሐዋርያቶች ባይዘው ስሙኛ፣ በዚህ ጨለማ በዚህ አደገኛ ነገር መካከል ነው ኢየሱስ ጌታ ነው። እስቲ የሰማችሁ አሜን። ባይዘው ስቴትመንቱ ፖለቲካሊ ከባድ ችግር የሚፈጥር እኮ ነው። ሰውየው እኮ የፖለቲካን ፊገር ነው፣ አምላክም ነው፣ የፖለቲካን ፊገር ነው ቄሳር። ያን ሲናገሩ በጣም ከባድ ነገር ነው። ግን እንደዚህ አለው ኢየሱስ አሉ ከላዳ በነፍስ ተወራርደው። መጽሐፍን አንብቡ። መጽሐፍ መጨረሻው ለሚመጣው ስደት እንዘጋጅላል። እየቀየጥን ባይዘው አንኖርም። ሰምተሃል? Nothing like this. እንድናመልከው ብቻ አልጠራንም እኮ እንድንሞትለትም ነው ጠራን። ሄሎ የማንሞትለት ወንጌል፣ የማንሞትለት እውነት ከውሸት አይሻልም። መቆም አንደኛ ያለ ስርዓት ማንንም አነካም። ሁለተኛ የሰዎችን ባህል እናከብራለን። ሶስተኛ ሰዎች የሚያመልኩትን ማንኛውንም ነገር አክሰፕት እናያለን። ቦታ አለን፣ ችግር የለብንም። ግን አንድ ነገር ያመነውን ወንጌል ደግሞ ኤላዳሳጋናማ ያዳ ሳናመቻምች ምን እናደርጋለን? እንሰብካለን። ይኸውና ሲደበደብ በድንጋይ አይታችኋል። የእምነት አባቶች በመጋዝ የተሰነጠቁት፣ በግንድ የተጠረቁት፣ በፈላ ዘይት የተቀቀሉ፣ በድንጋይ የተወገሩ፣ ተዘቅዝቀው የተሰቀሉ፣ በወህኒ የማቀቁትና ሰማዕት የሆኑት ከኢየሱስ ውጭ ሁሉንም እምቢ ብለው ክርስትና ከምንም ጋር አይቀየጥም በማለታቸው ነው። ኖ እኛስ እየወሰንን እንሂድ እንጂ እኛስ እምቢ ይሄን አሳልፋለሁ። የማሳልፈው ብዙውን ኦልሬዲ ስለተናገርኩት ነው። ስለ ጎጂ ባህላዊ ልማዶች ጥቂት ላውራ። harmful cultural practice ሰዎች እንደዚህ ይላሉ። ምንድነው የሚሉት? ስሙኝ፣ ይሄን ሁልጊዜ ታገኛላችሁ። የሆነ ነገር ባህሌ ነው ብለው እየተናገሩ የሆነ ነገር ጋር ስትደርሱ ይሄ እኮ ባህል አይደለም ይላሉ። ልማድ ነው። ማንም አያጭበርብራችሁ። ልማድ ራሱ ባህል ነው። ባህል ምንድነው ነው ራሱ? ባህል እኮ የቆየና የደደረ ልማድ እኮ ቆይቶ ነው ምን የሚሆነው? ባህል የሚሆነው ምንም ሌላ ነገር የለውም። ጉድ ልንገራችሁ ስለ ኢትዮጵያ። 5 ዶክተሮች ያጠኑት ጥናት ኮምፒውተር ውስጥ አለ። በኢትዮጵያ ስሙኛ የታወቀ አንዳንዱ ያን ማድረግ በወንጀለኝነት የሚያስጠይቅ 140 ሄሎ 140 ባህላዊ ጎጂ ባህላዊ ልማዶች አሉ። የሰማ ያ ብቻ አይደለም። በጣም የደነገጥኩበትን ነጥብ ደግሞ ልንገራችሁ። በኢትዮጵያ ውስጥ ከሚገኝ አጠቃላይ ሕዝብ 80% የዚህ ጎጂ ባህል ተጠቂ ነው አሉ። 80% እዚህ የተቀመጥን ሁላችንም ሳንቀር ማለት ነው። ብዙዎቻችን this challenge። ሌላው ደግሞ ምንድነው የሚባለው? በፍጹም ያጠናቱ ላይ የተሳተፉ ሰዎች
በፍጹም ኢትዮጵያውያን ያ ጎጂ ልማዳቸው እንዲነካ አይፈልጉም ይላል። በፍጹም ምንድናቸው እነሱ? የሴት ልጅ ግርዛት፣ ለዚህ ወንጀሎች ናቸው። ወንጀል ነው፣ በኢትዮጵያም ይከለከላል በሕግ። ሰውን መስዋዕት ማድረግ፣ ሰውን መስዋዕት ባይ ዘ ወይ በጣም ብዙ ባይሎቻችን ውስጥ የቆየ እኔ የዛ ባይል ምናምን ብዬ ሁሉ ልነግራችሁ እችላለሁ። በዚህ ጥናት የደረስኩበት ኖርማሊ ድሮ እኔ መጀመሪያ የሂንድ ብቻ መስሎኝ ነበር። ሂንድ መሪ ምናምን ስሞት ካልሞቱ ባሪያዎች ጋር ይቀበራል። ባይል ነው ባይ ዘ ወይ ሄሎ፣ ካልሞተ ሰው ጋር ይቀበራል። ለምን? እዛ እንዲያገለግሉ ተብሎ ሄሎ፣ ከብት ጋር ከከብት ከሰው ጋር በሀገራችን ሞረድ እንደዛ እንዳለ የሆነ ቦታ ሳስተምር እኛም ጋር እኮ ነበር ያለ ሽማግሌው ቆሞ ቆይ ልናገር ብሎ እኛ ባይል ውስጥ ነበር ያለ። ይሄ ነው የቆየንበት። የሰዎችን አካል መተልተል ዳሌ። አዎ ሌላ ደግሞ አሁን ለምሳሌ ኦሞ መንጊ፣ የመንጊ ባህል ታውቃላችሁ? መንጊ የሚባል ባህል የስርት ይሄኛው ጥርስ ቀድሞ ከበቀለ ሕፃን ተወልዶ እንደ ልዩ መጥፎ አጋጣሚ እርግማን ተደርጎ ይቆጠራል። ያ እናት ያንን ሕፃን አንቃ መግደል አለባት። እሷ ካልቻለች መተው ነጥቆ ነው ባይዘው የሚገደለው ሕፃን። ስለዚህ ይሄ የጨለማ ስራ እንደሆነ this is challenge። ባይዘው የለም የሚባልበት ቦታ እኮ የለም። መጽሐፍ ቅዱስ ተይዞ ጥንቆላ የሚደረግበት ኢትዮጵያ ውስጥ ስንት ቦታ አለ? ጥንቆላ፣ ድግምት፣ መስተፋቅር። ሄሎ የቄስ ስም ያለው መስተፋቅር የሚሰጥ ሰምታል? ሄሎ አስማት፣ ድግም። በናዝሬቱ በኢየሱስ ስም ይሄ ጨለማ ከምድር ላይ ይገልበጥ። በኢየሱስ ስም ይገልበጥ። ፕሮቴስታንት ኦልሬዲ ሊወሰድ ነገሮች ኦልሬዲ ዙራ እየሄዱ ነው፣ ግን መንቃት አልቻልንም። ይሄ ነው የነጩት። ይሄ ነው እንግዲህ ይሄ መጽሐፍ ወንጌልና ባይል የሚለው የጻፍኩበት ከዞ ይሄ ነው። የሚሰማ ከተገኘ እነዚህ አፍሪካ ውስጥ ያሉ ለጥንቆላ የተሰበሰቡ ዕቃዎች ናቸው። እነዚህ ሰውን ባህላዊ ግርዘት በጣም ዘግናኝ ነው። እነዚህ ሴቶች ናይጄሪያ ውስጥ ጎጂ ባህላዊ ልማዶችን በአደባባይ ወጥተው ሲቃወሙ እነሱም ናቸው ምን እዛ ውስጥ ናቸው። ሁሉም ባህል በሰዎች ሕይወት ያለውን እግዚአብሔር መልክና ምሳሌ ብቻ ሳይሆን ይሄ ኮቴሽን ስሙ፣ ሁሉም ባህል በሰዎች ሕይወት ያለውን የእግዚአብሔርን መልክና ምሳሌ ብቻ ሳይሆን አሉታዊ የአጋንንት አሻራና ኃጢአት መኖሩን ያመለክታል። ደቡብ ኢትዮጵያ ላይ ቶሎ ላስገባችሁ እስቲ ትንሽ ወንጌል ከመምጣቱ ከ1880ዎቹ በፊት ትልቁ የአካባቢው ቻሌንጅ የነበረው መንግስትና የመንግስት ሃይማኖት ተብሎ ነበር የመጣው። ያለ ህዝቡ በጣም ትልቅ ቻሌንጅ ነበር። ሁለተኛው ባህላዊ ሃይማኖት ነው። ደቡባው የሚለው ቃል የገባው በመልክዓ ምድር ትርጓሜ ሳይሆን በቀጥታ በጎንደር የቀኝ ግዛት ፖለቲካዊ ያልተሳተፉ ወይንም ከግዛት ውጭ የነበሩ የመንግስታትና ህዝቦች ጎራ በጥቅሉ ለማመልከት ነው። ይሄን ያልኩኝ አይደለም፣ ባህሩ ዘውዴ ነው። ሰምታችኋል? የኢትዮጵያ የታሪክ ፕሮፌሰር። ኦኬ። ደቡባዊ የሚለው ቃል በ19ኛው መቶ ክፍለ ዘመን ምኒልክ ወታደራዊ ዘመቻውን በማካሄድ ኦልሬዲ ወደ አንድነት እንደዛ የመጣ እንደሆነ ይታመናል። ጥናቶች ዶናልድ የሚባል አጥንጂ ምን ነበር ችግሩ? ከወንጌል በፊት የነበረውን ነገር ላሳያችሁ ፈልጌ ነው።
ምን ይመስል ነበር አካባቢው? ከወንጌል በፊት የነበረው አካባቢው ይሄን የጻፈው ወንድዬ አሊ የሚባል ክርስቲያን ወንድማችን አሁን ወደ ጌታ ሄደዋል። በጣም እንወደው ታላቅ ጸሐፊ የቃለ ሕይወት ታሪክ መጽሐፍ የጻፈ ሰው ነው። እንደዚህ ይላል። ቅድመ ወንጌል የደቡብ ሀገራችን ክፍል ከየትኞቹም አካባቢዎች ይልቅ የባዕድ አምልኮ ልማዳዊ እምነቶች በስፋት የገነነበት ምድር ስለነበር ሕዝቡ ለርኩሳን መናፍስት አሰራርና ለተለያዩ እምነት ዘርፎች የተገዛ ነበር። እከሌ እኮ አዋቂ ነው፣ ለችግሪ እንቆቅልሽ መፍትሄውን ያመለክታል፣ ወይንም እከሌ የተናገረው ቃል ምድር ጠባይ ስለማይል እርሱን ስሙት የሚባሉ ብዙዎች ነበሩ ይላል። ጋሽ ጌታቸውም ሲጽፍ እንደዚህ ብለዋል። በደቡብ የሀገሪቷ ክፍል የነበረው ሕዝብ የአምልኮ ስርዓት በጣዖት፣ በዛር፣ በቃልቻ፣ በዛፍና በወንዝ በልዩ ልዩ ባህል ሃይማኖቶች ታስሮ በነበረበት የጨለማው ዘመናት ልዑል ከሰማይ ጎብኝቶ የባዕድ አምልኮ ትብታቡን በወንጌሉ ብርቱ ኃይል መፍታት ጀመረ ይላል። ኢየሱስ የበላይ ጌታ ነው። ወንጌል ጨለማውን አነሳ። እስቲ አሜን የሚል ቀይ መስመር ላሳያችሁ። አሁን ቀይ መስመር ምንድነው? ቀይ መስመር አሁን ትምህርት እየወሰድን ነው። ቀይ መስመር ሊኖረን ይገባ። ቀይ መስመር ማለት ምን ማለት ነው? ማለፍ የምንችለው ማለት ነው። ምን ማለት ነው? አንደኛ መልካም ባይልን ተቀብሎ ክፉን ባይል እምቢ የማለት አቅም ነው ቀይ መስመር ማለት። መልካም ባይልን እንቀበላለን፣ መልካም ያልሆነውን ባይል ምን አናረግም? እንቀበልም። ቀይ መስመር ነው ይሄ። የምንቀበለውን እናውቃለን፣ የማንቀበለውን እናውቃለን ማለት ነው። ሁለተኛው ቀይ መስመር ከባህላዊ እሴቶቻችን በላይ ለእግዚአብሔር ቃል ምን መስጠት? ቅድሚያ ፕራዮር። እስቲ ሁላችሁ እጃችሁን አንሱ ወደ ላይ። የኔ ቅድሚያ በሉ። ወንጌል ነው፣ ወንጌል ነው። ሶስተኛ ማለት ቀይ መስመር ስንል በጨለማ ዓለም ያለውን ባህል ሳይሆን ወንጌልን መስበክ ነው። ባህልን አንሰብክም። አዎ ባህላችን ጥሩ ባህላዊ እሴቶች አሉ፣ ግን አንሰብክም። ለአቅመ ስብከት የሚበቃ ባህል የለም። ለምን? ሁሉ ሰው ባህል አለው። ሁሉም የዓለም ሕዝብ ሁሉ የራሱ ባህል አለው። ባህላችሁን ውደዱ፣ ባህላችሁን አክብሩ፣ ለባህላችሁ መልካም ለሆነ ባህላችሁ ማድረግ ያለባችሁን ሁሉ አድርጉ። ሰምታችኋል? ባህል ተቃዋሚ አድርገህ አትፈረጀኝ። እሺ አይደለሁም። ጣዖትን ነው ተቃወምኩኝ። አጋንንታዊ አሰራር ነው ተቃወምኩት። ሌላ ደግሞ እዚህ ያላችሁ ስሙ በጥንቃቄ። እኔ እየተናገርኩ ያለሁት ለዳኑት በእግዚአብሔር ቃል ለሚመሩት ቅዱሳን ነው። ሌላው መብቱ ነው። በሁሉም ስፍራ በሰዎች ሁሉ ፊት ለወንጌል እውነት መኖር ማለት ነው። ሬድ ላይን ማለት የትም ቦታ ሃሌሉያ። ቢሮ ስትገቡ አስቀምጥ አትግባ ኢየሱስን። ሄላዳና ላንቺ ብሎ ሲንጠለጠል በአደባባይ ራቁቱን ሲንጠለጠል አላፈረብሽም፣ አላፈረብህም። ዋጋ ሲከፍል አምላክ ሰው ሲሆን አምላክ በሰው ፍዳውን ሲያይ በፈጠረው ፍጡር ሲቀጠቀጥ ዋጋ ሲከፍል አምላክ ሆኖ የደም እንባ ሲያነባ ከጎኑ ደም ሲፈስ ሲሰቃይ በአንተ ያላፈረ ምግብ እየበላ በጥሩ ሁኔታ እየኖርክ በሱ አትፈሪ፣ በሱ አትፈር፣ አትፈር። በሱ አያሳፍርም። በሚታፈር በኔ ያላፈረ ጌታ። ስንት አሳፋሪ ነገር አለን እኛ። በኔና ባንቺ ያላፈረም እኛም አንፈር። ሰዎች ስለሰበሰቡ በሱ አንፈር። በዓለማችን በኮሙኒዝም መንፈስ በጣም ትልቅ ስደት ውስጥ ክርስቲያኖች ካለፉት ሀገሮች አንዲቷ አልቤኒያ ናት። አልቤኒያ አንድ ፓስተር እነዚህ አምላክ የለሾች ክርስቲያኖችን በጣም የሚያሳድዱ የሚገሉ ሰዎች አደራጅ ተሰብስበው በክርስቲያኖች ላይ በቃሉ ላይ ይሳለቁ ነበር። ሰውየው ፓስተር ነው። ከምስቱ ጋር ነው የገባው። የሌለ ነገር ሰውየው ያወራል መድረክ ላይ ሆኖ። ተንቀጠቀጡ ሁለቱ። ኢየሱስ እንደዛ ስላይደለ አላባቸው። አየችው ባሏን፣ ፓስተር ነው፣ 3 ልጆች አላቸው። እንደዚህ አላት፣ አንቺ ባል አልባ
ልጆቼ አባት አልባ ባይሆኑ ኖሮ እኔ ባለሁበት ቦታ ኢየሱስ እንደዚህ አይባልም ነበር። ከዛ እሷ ምን ብትል ይሻላል? አየችው እምባ ባቀረሩ አይኖች እያየችው ለኢየሱስ ክርስቶስ እውነት የማይቆም ባል፣ ለኢየሱስ ክርስቶስ የማይቆም አባት ልጆች የማይፈልጉም እኔም ያን ባል አልፈልግም አለች። ከኋላ ቆሞ እጅ አነሳ። ሂራያ ማለ እየተራመደ ወደ መድረኩ የሚታወሩት ስለ ኢየሱስ አይደለም አለ። ኢየሱስ እንደዚህ አይደለም ወገኖቼ። እየተዘጋጀን እንመን። አሁን ያለው ሁኔታ ወዲያው ሊቀየር ይችላል። አይ ዶንት ኖ ግን መቆም ለጠራ የወንጌል እውነት እስከ ምን መታመን? ቀይ መስመር ማለት ነው። እስከ ሞት ድረስ ታመን። እስከ ምን ድረስ? እስከ ማግኘት ድረስ አይደለም። እስከ ማግኘት ድረስ አይደለም። እስከ ሞት ድረስ መታመን። ይሄ ትምህርት በጣም ይሰፋል። አሁን ወደ መጨረሱ ልሂድ። ከዚህኛው ትንሽ ደግሞ ልንገራችሁና ላውቃ። ወንጌልና ባህል ነው ያልነው አለ። 8 ማነጻጸሪያዎችን ልስጣችሁ። ወንጌልና ባህል አይነጻጸርም። ወንጌልና ባህል ግን 8 ማነጻጸሪያ ለእናንተ። ወንጌል አንደኛ፣ ወንጌል እግዚአብሔር በልጁ ዓለምን ከዘላለም ሞት፣ ቁጣ፣ ፍርድ ለማዳን በጸጋው መርቆ የከፈተልን የዘላለም ሕይወት መንገድ ነው። this is gospel። ባህል ግን ማህበረሰብ ፈጥሮ አንድ ማህበረሰብ ፈጥሮ ያወረሰን እሴቶች የታጨቁበት የሰው ስርዓት ነው። ሁለተኛ ወንጌል እንዲሰፋ ላድርገው። ወንጌል እስቲ ሁላችንም ከሁለተኛ ጀምሮ እናንብብ። ማንበብ የምትችሉ ይታያችኋል? ይታያል? እሺ፣ ከሁለተኛ ጀምሮ እናንብብ። እሺ፣ ወንጌል የማይለወጥና ደግሞ ምንድነው? ቅዱስ ነው። ወንጌል መጽሐፍ ቅዱስ ምን ይላል? ለዘላለም ድነት ከዛስ የማይለወጠውን ምን ወንጌል? ቅዱስ ወንጌል ይላል። ባህል ደግሞ ተመልከቱ። ባህል ደግሞ ምንድነው? ባህል ግን ለድነት አይሆንም። እሺ፣ በባህሪውም ተለዋዋጭ ነው። ደግሞ ምን አይደለም? ቅዱስ አይደለም። ሶስተኛ ወንጌል ከእግዚአብሔር ለዓለም ለሰው ዘር በሙሉና ለፍጥረት ሁሉ ለሁሉም ምን ይደረጋል? ምን መጽሐፉ ምን አለ? ወንጌል በዓለም ሁሉ እሺ፣ ወንጌልም ለፍጥረት ሁሉ ስበኩ ብለዋል። ይህ ትእዛዝ ነው። ከታች ያለው ባህል የየትኛውም ማህበረሰብ ባህል በዓለም ሁሉ አይሰበክም። ምን በዓለም ሁሉ ስንት ባህል አለ? ስንት ብሔር ብሔረሰብ አለ ኢትዮጵያ ውስጥ? የአንዱ ለአንዱ አይነገርም። ኢትስ ኖት ማስ። ለምን? ሁሉም ምን አለው? ምን አለው? የራሱ ባህል አለው። ኦኬ። አራተኛ ወንጌል የእግዚአብሔር መንግስት ስርዓትና መልእክት ነው። ምን ይላል መጽሐፍ ቅዱስ? የመንግስቱ ምን ወንጌል ይላል። ባህልስ? ባህል ግን የአንድ ውስን ማህበረሰብ መታወቂያ፣ ልማድ እና
ልማድ እሴቶች የታጨቁበት ስርዓት ነው። እሺ አሁን አምስተኛ ወንጌል ምንድን ነው? ዘላለማዊ ነው። ባህል ትላንት ነግራቸዋለሁ። ይወለዳል፣ ያድጋል፣ ይሞታል። ተለዋዋጭ ነው ባህል፣ የትኛውም ባህል። ኦኬ ወንጌል ግን ምንድን ነው? ዘላለማዊ ነው። ባህልስ እዚህ ጋር ወረድ ተለዋዋጭ እንደሆነ ገልጸናል። ስድስተኛ ወንጌል ቅዱስ ነው፣ ከቅዱስ አምላክ ስለመጣ። ባህልስ ስሙ፣ ባህል ግን የኃጢአትና የሰይጣን ምን ግዞተኛ የሆነ የሰው ሥራ ስለሆነ ንጹሕም ቅዱስም አይደለም። ሁሉም አለበት፣ መልካም ነገር አለው ባህል። ለምን? ሰው ውስጥ የእግዚአብሔር መልክና ምሳል አለው። ሙሉ በሙሉ ባህል መጥፎ አይደለም፣ ጥሩ ነገር አለ። መጠያየቅ፣ አብሮ መኖር፣ መረዳዳት። ሄሎ ሌላ አንድ ምሳሌ ራሱ ላሳያቸው፣ ብዙ ጊዜ እጠቀማለሁ። የሆነ ሰው ተራራ እንበል ያመልካል እንበል፣ ጣዖት ነው፣ ኃጢአት ነው። እኔ እዚህ ውስጥ ራሱ እግዚአብሔርን አያለሁ። እዚህ ውስጥ ራሱ ሰውዬ ሲያመልክ፣ ይሄን ተራራውን ሲያመልክ፣ ወይንም ዛፍ የሆነ ነገር ሲያመልክ እኔ ባይዘው እዚህ ውስጥ ራሱ እግዚአብሔርን አያለሁ። ምንድነው የእግዚአብሔር ነገር እዚህ ውስጥ አለ የምትሉት? ምንድነው? የማምለክ መንፈስ። ችግሩ ማምለኩ አይደለም፣ የማምለክ መንፈሱ አይደለም። ለእግዚአብሔር ብቻ የተፈጠረውን አምልኮ ለማን እየሰጠ ነው? ለተራራ እየሰጠ። ይህን የማምለክ መንፈስ ማን ነው የሰጠው? እግዚአብሔር ነው የሰጠው። አይታችኋል? የእግዚአብሔር ነገር በኃይልም ውስጥ አለ። ለምን? በኃይልን የፈጠረው ሰው የማን ውጤት ስለሆነ? የእግዚአብሔር የእጁ ስራ ስለሆነ። ደሴም ታይም ኃጢአት አለ ብለናል። ለምንድን ነው ኃጢአት በኃይል ውስጥ አለ የምንለው? በኃጢአት የወደቀ መጽሐፍ ቅዱስ ሲናገር ሁል ጊዜ ሐሳብና ፈቃዱ ምን ሆነ? ክፉ የተበላሸ ሰው የፈጠረው ስለሆነ ዘፍጥረት 3 በኃጢአት ወድቋል። ሌላው ደግሞ ሲወድቅ የማን ባሪያ ሆነ? የሰይጣን ባሪያ ሆነ። ግልጽ ነው። የሰይጣን ባሪያ ሆኖ ነው የፈጠረው ምንን? ባህልን ሰው የእግዚአብሔርን መልክ አለበት። ስለዚህ ምን አለ? ሶስቱም ነገር እንጸባረቅበታል። የእግዚአብሔርም ነገር የእግዚአብሔር ነገር አለበት ስንል ግን ከእግዚአብሔር ጋር ማገናኘት ይችላል ማለት አይደለም። ያ የእግዚአብሔር ነገር ከእግዚአብሔር ጋር የሚያገናኘውማ ኢየሱስ ብቻ ነው። እስቲ የሰማ ይሄ ትምህርት በትክክል ገብቷችኋል? እስቲ ለታላቁ እግዚአብሔር እልልታና ጭብጨባ። አይታችኋል? ሰው የኃጢአቱ ባሪያ ነው። ኃጢአት ሰይጣንና የሥጋ ፈቃዱ ግዞተኛ የሆነ ከእግዚአብሔር ጋር የተጣላ የሰው ልጅ ፍጹም ባይል ሊኖረው አይችልም። እንዴት አድርጎ? ኦልሬዲ ከእግዚአብሔር ጋር ተጣልተዋል። መጽሐፍ ቅዱስ የሚለውን ስማ። ይሄው እንደማይቻል መጽሐፍ ቅዱስ ምን ይላል? እግዚአብሔርም የሰው ክፋት በየት በምድር ላይ ምን እንደሆነ እንደበዛ። ይባካችሁ ከዛ በኋላ ያለውን ቃል አንብቡልኝ። ከዛ በኋላ ሰውን የገለጠበት የልቡ ሐሳብ ምኞቱ አንዳንድ ጊዜ ሁል ጊዜ ምንድነው ይላል? በኢየሱስ ስም ሁል ጊዜ ካለ በኋላ ደግሞ የሚቀጥለው አማርኛው ይገርማል። ፈጽሞ መልካም ነው ይላል። ምንድነው ይላል? ክፉ ሰው እኮ ነው አንተና ነህ ያለ ክርስቶስ ያለ እግዚአብሔር። ታዲያ ፈጽሞ ክፉ ሆነን እንዴት መልካም ባይል እንፈጥራለን ነው ጥያቄው። እሱ ነው። No perfect people, no culture is perfect. ፍጹም ማህበረሰብ የለም፣ ፍጹም ባህልም የለም። ይህ ጉባኤ ይገርመኛል። በ1974 ዓመተ ምህረት ከ150 ሀገራት 2400 የሚበልጡ ቁልፍ አገልጋዮች በኒውዚላንድ ሎዘን ከተማ ላይ የዓለም አቀፍ ጉባኤ በቢሊ ግራም መሪነት
ተጠርቶ ነበር። በዓለም ላይ የተካሄደው ስላለው የወንጌል አገልግሎት ብዙ ትምህርትና ምክክር ካደረጉ በኋላ አሁንም ጎግል ላይ ገብታችሁ አውርዱ። እንግሊዝኛ ኦሬዲ ማንበብ የምትችሉ ማግኘት ትችላል። ሎዛን ኮቨነንት ይላል። ከዛ በኋላ ጉባኤው 15 የአቋም መግለጫ አወጣ። ከዓለም ዙሪያ የተሰበሰቡ ወንጌላውያን ናቸው። የወንጌል አገልጋዮች አብዛኛው የሎዛን ኮቨነንት 1974 እዛ ላይ ስለ ብዙ ነገር ነው የጻፉት። 10ኛውን ብቻ ከባህል ጋር የተያያዘ ውሳኔ ስለሆነ እሱን አነብላችኋለሁ። ከዛሬ 74 ዓመተ ምህረት ስንት ዓመት ማለት ነው? ኦልሞስት 50 ዓመት እንደዚህ ይላል። 10ኛ ነጥብ ላይ እንዲህ ይላል፣ ባህል ሁሉ በመጽሐፍ ቅዱስ ቃል ሊፈተሽና ሊዳኝ ይገባል። ከዛ በኋላ የሚሉትን ስሙ። ምክንያቱም የባህል ፈጣሪዎች ወንድና ሴት በእግዚአብሔር ስለተፈጠሩ። የምን ፈጣሪዎች? የባህል ፈጣሪዎች ወንድና ሴት የሆኑ ሰዎች የባህል ፈጣሪዎች ስለሆኑ፣ ስለዚህም አንዱ ባህላቸው በውበት አንዳንዱ ባህላቸው በውበትና በመልካምነት የተሞላ ነው ይላሉ። አይታችኋል? ባላንስ መጥፎ አይሉም። ባህል አንዳንዱ የሰው ልጅ ባህል በመልካምነትና በመልካም በጎ ነገር የተሞላ ነው። ለምን? በእግዚአብሔር አምሳል ስለተፈጠሩ። ከዛ በኋላ ኮንክሉዥኑ ላይ እንደዚህ ይላል፣ ደግሞም ይላል እነርሱ ማለት ሰው ማለት ነው። እነርሱ በኃጢአት ስለወደቁ ባህላቸው በኃጢአትና በአጋንንት አሰራር ተበክሏል። ለዚህ ነው ባህል ለውጥ ይሄ መዋጀት የሚባል ነገር ያስፈልገው። ሪዲም ግልጽ ነው። ይሄ ጉባኤው ነው እንደዚህ ተሰብስበው አይተው ከዘመናት በፊት ዛሬ እኛ ከ50 ዓመት በፊት እኮ ነው እኛ ዛሬ ሳንሰበሰብ የኛን ጊዜ ቻሌንጅ አዩ መሰለኝ። ባይዘወይ እኔ ጸጥታው ለምን ለካውንስሉ እዚህ ካላችሁ አላቅም። ለካውንስሉ እኮ ከዚህ የሚቀድም አጀንዳ መኖር የለበትም። ለኢትዮጵያ ወንጌላውያን አሁን ከዚህ የሚቀድም አጀንዳ የለበትም። ግን አጀንዳዎቻችን ሌሎች ናቸው። ባይዘወይ I am very sorry to say ቤተ እምነቶች ላይ ያላችሁ የተለያየ ቦታ ያላችሁ ሰዎች ፕሊዝ ማህበረሰቡን አስተምሩ፣ ሰው መቆም እንዲችል። ፓስተሮች ከተለመደው ፕሮግራሞቻችን ወጣ አድርገን ሰው የሚፈልገውን ብቻ አንከተል፣ ለሰዎች የሚያስፈልገውንም ማስተማር ጀምሩ። yes አሜን ላያሰኝ ይችላል። አንዳንዱን ሊያናድድ ይችላል። አንዳንዱን ሊያስጨንቅ ይችላል። አንዳንዱን ሊያስቆጣ ይችላል። አንዳንዱን በእናንተ ላይ እንዲነሳ ግን እውነት ነው። እስቲ የሰማ አሜን። ይሄ ፒውስ ፎረም የሚባል በዓለም ላይ ታዋቂ ሪሰርች የሚያደርግ ክፍል ነው። አሳዛኝ የዘመናችንን መልክ ስናገር አብዛኛው የክርስትናና የእስልምና ሃይማኖት ተከታዮች የሆኑ አፍሪካውያን በጥንቆላ ለርኩስ መንፈስ መስዋዕት በማቅረብ በተራራ በዛፍ በውሃ ፈጣሪን በመፈለግ ያምናሉ ይላል። ግን ሃይማኖታቸው ምንድነው? ክርስቲያንና እስላሞች ናቸው። ግን ተመልሰው ባህላዊ ሃይማኖት ውስጥ ነው ገና እግዚአብሔርን እየፈለጉ ያሉ። ትላም ተናግር ያለው እዚህ የተንበረከክነው እግዚአብሔርን ልንፈልግ ነው በሌላ አማርኛ። ግን ኖርማሊ እግዚአብሔርን ስላላገኘን አይደለም፣ ለምንጠራው ነገር እንዲገኝልን ብለን ነው። እኛ እግዚአብሔር እኔ እዚህ የቆምኩ እግዚአብሔርን ልፈልግ አይደለም፣ እግዚአብሔርን ስላገኘው ነው። ስላገኘኝ የማገለግለው ተቀባይነት ለማግኘት አይደለም፣ ስለተቀበለኝ ኤላዳናማያ የማገለግለው ለመዳን ብዬ አይደለም፣ ስለ ዳንኩ። ኢየሱስ የበላይ ጌታ ነው። ከዛ መጽሐፍ እንደ ማንኪያ ነው የወሰድኩ ይሄን ትምህርት። 9 ቻፕተር አለው መጽሐፉ እንድታነቡ። ሌሎች የመግዛት አቅም ያላችሁ ገዝታችሁ ለፓስተሮች እንድትሰጡ ፕሊዝ ሼር አድርጉ። አንድ ጊዜ አሉ ድሮ 1861 የአሜሪካ የባሪያ
ነፃነት ታወጀና አሉ። ከዛ በኋላ ኮተን ሹገርከን ሸንጎራ አገዳና የጥጥ ፋብሪካ ሁሉ ያለ ገንዘብ ይሰሩ ነበር ባሪያዎች፣ ጥቁር ሰዎችና ባላባቶች እንደዚህ ተሰበሰቡ አሉ። ደነገጡ አሉ። ማሽን የለም በዛ ዘመን። ምን ይሻላል አሁን አሉ። ሰው ሁሉ ነፃ ወጥተዋል። በጣም አዘኑ። ግን አንድ ሰው እጅ አወጣ አሉ። ችግር የለውም ነገርየው መጽሐፍ ላይ ነው የተጻፈው እንጂ ነፃነቱ እነሱ ጋር አልደረሰም። እነሱ ጋር እስኪደርስ ድረስ ባሪያዎቻችን ናቸው። ሰምታችኋል? መጽሐፉ ነፃ አያወጣም። ሰው ጋር መድረስ ሼር እናድርግ። እኔ ስለ መጽሐፍ ሽያጭ እያሰብኩ አይደለሁም። እግዚአብሔር በምሕረቱ በጸጋው ይህን ምስኪን ሰው አማርኛ እንኳን እየተኮላተፈ የሚያወራ እኔ ልዩ ዕውቀት የለኝም። ጌታ ጠርቶኝ ነው የማገለግለውና የምሰራው። የጻፍኳቸው መጽሐፎች ሁሉ 12 ጊዜ ሁሉ የታተሙ አሉ። ሁሉም ተፈላጊ ናቸው። ባይዘው ሁሉም የገበያ ችግር የለብኝም። እኔ የጻፍኩት ዋናው ይሄ ጨለማ ከምድር ላይ ይወገድ። ስለዚህ ሼር እናድርግ። አሁን የመጨረሻ እዚህ የመጣ ካለ አላቅም፣ ከትላንት ካለቀ ምናልባት ጥቂት ኮፒ ከሌላ ቦታ ፈልገን እዚህ ሳምንቱን ስትሆኑ ልናመጣ እንችላለን። አዋጅ እናወጣለን። 12 መጽሐፍ ቅዱሳዊ አቋማችን እኛ ቅዱሳን ብለናል። እኔ እኛ ቅዱሳን እላለሁ። ከዛ በኋላ ሁላችሁም የማያዩም ስላሉ በምባብ እኔ ልጀምረው። እኛ ቅዱሳን የባህል እስረኞች ሳንሆን የመልካም ባህል ሰራተኞች ነን። እኛ ቅዱሳን የባህል አጥፊዎች ሳንሆን የመልካም ባህል አልሚዎች ነን። እኛ ቅዱሳን እንደ እግዚአብሔር ቃል ክፉ ባህላዊ ልማዶች፣ ጥንቆላ፣ አስማት፣ የጣዖት አምልኮ፣ ሞራ ገላጭነት ተገዳዳሪዎች ብቻ ሳንሆን የመልካም ባህል አጋሮች ነን። እኛ ቅዱሳን ባህል ጠሎች ሳንሆን የመልካም ባህል ጠባቂዎችና ተጠቃሚዎች ነን። እኛ ራሳችን በባህል ተወልደን በባህል አድገን በባህል የምንኖር ነንና እኛ ቅዱሳን በባህል ወንጌልን አንመዝንም። ነገር ግን በወንጌል ባህልን እንመዝናለን። ወንጌል የሰማይ መንግስት የምስራች፣ ወንጌል የእግዚአብሔር፣ ወንጌል ብቸኛ መዳኛ ነውና እኛ ቅዱሳን የባህል ሳንሆን ባህል ያለን የክርስቶስ ልጆች ነን። ቃሉ በዋጋ ተገዝታችኋልና የራሳችሁ አይደላችሁም ብሎናልና እኛ ቅዱሳን ባህልን እንዳለ አንቀበልም፣ ደግሞም አንቃወምም። ነገር ግን አስቀድመን በቃሉ እንፈትናለን። ሁሉንም ፈትኑ፣ መልካሙን ያዙ ብሎ ያዘዘን ቃሉ ነውና እኛ ቅዱሳን ባህልን ከወንጌል ሳይሆን ወንጌልን ከባህል አስቀዳሚዎች ነን። ወንጌል የሆነው ኢየሱስ ቅዱስና ከሁሉ ቀዳሚ ነውና እኛ ቅዱሳን በክርስቶስ ለባህል የምንኖር ሳይሆን በባህል ለክርስቶስ የምንኖር ነን። እኛ የክርስቶስ ነንና እኛ ቅዱሳን የባህል ሰባኪዎች ሳንሆን የዘላለም ወንጌል ሰባኪዎች ነን። ባህልን ሳይሆን ወንጌልን
ስበኩ ተብለናልና እኛ ቅዱሳን የባህል ለባሾች ሳንሆን ክርስቶስ ለባሾች ነን። ኢየሱስ ክርስቶስን ልበሱት ተብለን በቃሉ ታዘናልና የመጨረሻ እኛ ቅዱሳን የባህል ተከታዮች ሳንሆን የክርስቶስ ኢየሱስ ተከታዮች እንደሆን ዓለም ሁሉ ይወቅ። አሜን። ያልተቋረጠ እልልታና ጭብጨባ። የመጨረሻ ባህልን ተከትለን ሄደን ወንጌልን ተከትለን ሄደን መጨረሻዎቹ ይኸውና። ባህል ማለት ሁሉም ባህል ይቀየራል። ምግብ ነው፣ የቤት አሰራር ነው፣ ጭፈራ ነው። እነዚህ ነገሮች ናቸው። ባህል መጨረሻው ይሄ ነው። ምንም ሌላ ነገር የለውም። እጃችንን ወደ ላይ አንስተን ጌታን ባርካለን። ባርኩት እስቲ ጌታን እየተናገርን እያመሰገንን እንጸልያለን። ራባሳካቶባራቶና የእግዚአብሔር መንፈስ እናመሰግናለን። እግዚአብሔር ሆይ ስለተናገርከን እናመሰግናለን። ዓይናችንን ስላበራህ እናመሰግናለን። እግዚአብሔር በትክክል ተናግሮኛል የምትሉ ስንቶቻችሁ ናችሁ? የእግዚአብሔር ድምፅ ሰምቻለሁ። ታላቅ እልልታና ጭብጨባ ለጌታ። ሳሙኤልና ሳሙኤል ይጸልዩልንና ከልቤ ነው የማመሰግነው ሳሉ ስለዚህ ታላቅ ዕድል እግዚአብሔር ያደረገ ትናንት ለሱ በሮች እንዲከፈቱ ጸልየናል። ዛሬ ሌላ ጸሎት እንጸልያለን። እንቆምና ሁለት ሆነን እጅ ለእጅ ተያይዘን በተለያዩ ቋንቋዎች አሁን ይተርጎም። ሰዎች በሚረዱበት ሁኔታ እጃቸው ላይ እንዲገባ በኦሮምኛ፣ በትግረኛ፣ በሌሎች ቋንቋዎች በኢየሱስ ስም ይተርጎም። በሚረዱበት ቋንቋ ሰዎች እንዲለወጡ ይተርጎም። ይሄንን የሚተረጉሙን እግዚአብሔር ያስነሳ። እጅ ለእጅ ተያይዘን ጥቂት እንጸልያለን። እግዚአብሔር ለዚህ የሚያስፈልገውን ነገር እንዲያዘጋጅ እስቲ እንሰማዋለን። የተጀመረ ቃል ኦሮምኛ ከግማሽ በላይ ተተርጉሟል። ይጠናቀቅ። በሌሎችም ቋንቋዎች ይተርጎም። ብዙ ሰዎች ውስጥ እንደ መድኃኒት ይግባ። ረጂ መጽሐፍ ስለሆነ መጽሐፍ ቅዱስን የሚተካ አይደለም፣ የሚረዳን ስለሆነ ዓይን የሚከፍት ስለሆነ ትናንት እንደነገርኳችሁ ይሄን መጽሐፍ እኔ እንደ መድኃኒት ነው ያየሁት። ምክንያቱም ቀዳሚ አንባቢ ስለነበርኩ እኔ እጅ ከገባ ከዓመት ተኩል በፊት እስካሁን ሳይታተም በጣም ተግዳሮት ነበር። ግን እግዚአብሔር ረድቶን አሁን አማርኛው ታትሟል። ኦሮምኛው ደግሞ በዚህ ዓመት ሳያልቅ እግዚአብሔር ያደርጋል። እግዚአብሔር ይችላል። በሌሎች ቋንቋዎችም ደግሞ ይተረጎማል። እንጸልያለን፣ እናምናለን። እግዚአብሔር ያደርጋል። እግዚአብሔር ስለሚችል ጸልያለን።